ሰላም ጤና ይስጥልኝ የተወደዳችሁ የቮይስ ኦፍ ራያ ቤተሰቦች እንደምን ውላችኋል? ይህ የቮይስ ኦፍ ራያ የዜና ሰዓታችን ነው። በቅድሚያም አርዕስተ ዜና። ህወሓት ትግራይንና ተጋሩን በጦርነት ለማጥፋት በህዝባችን ላይ የጦርነት ነጋሪት እየጎሰመ ነው ሲል ህጋዊው የደቡብ ትግራይ ዞን አስተዳዳሪ አቶ ሀብቱ ኪሮስ መግለጻቸውንና ዋና ዓላማችን ህወሓትን ከትግራይ መጥረግ ነው ሲሉ ሜጀር ጀነራል ዘውዱ ኪሮስ መናገራቸውንና ሌሎችንም ይዘናል። ቆይታችሁ ከኛ ጋር እንዲሆን በአክብሮት እንጋብዛለን። ህወሓት ትግራይንና ተጋሩን በጦርነት ለማጥፋት በህዝባችን ላይ የጦርነት ነጋሪት እየጎሰመ ነው ሲሉ ህጋዊው የደቡብ ትግራይ ዞን አስተዳዳሪ አቶ ሀብቱ ኪሮስ ገለጹ። በመግለጫውም ለሁላችሁም ወረዳዎችና የከተማችን ህዝቦች በኋላ ቀር አመራር የሚመራው የህወሓት ቡድን የመጨረሻ ቀቢጸ ተስፋ ማጦ የትግራይንና ተጋሩን ለማጥፋት እንዲሁም ራሱን ለማጥፋት የጦርነት ጉሰማ ማወጁን የገለጹ ሲሆን ጦርነቱ መቼ መጀመር እንዳለበት ከሞት አፋፍ ላይ ያለ አዛዡ ሻዕቢያ ጋር በመመካከር ዝርዝር ትዕዛዞች መቀበሉ በመግለጫው ተመላክቷል። ህጋዊው የትግራይ ደቡባዊ ዞን አስተዳደር አክሎም ተጋዩ ጀግና ህዝባችን የሀገር ሽማግሌዎች፣ ቀሳውስትና ሸሆች፣ ወጣቶችና ምሁራን መሬታችሁና ሀብታችሁ በማስወረር የጦርነት ማስፈጸሚያ ለማድረግ ብቻም ሳይሆን አካባቢያችሁን የጦርነት ቀጠና በማድረግ ህዝባችንን ለማጥፋት የሚንቀሳቀሰውን ኃይል እንደለመጃችሁ ተደራጅታችሁ መቃወም አለባችሁ ብሏል በመግለጫው። ዋና ዓላማችን ህወሓትን ከትግራይ መጥረግ ነው ሲሉ ሜጀር ጀነራል ዘውዱ ኪሮስ ገለጹ። ሜጀር ጀነራል ዘውዱ ኪሮስ ከቻናል 4 ጋር ባደረጉት ቃለ ምልልስ እኛ ዋና ዓላማችን ህወሓትን ከትግራይ ማጽዳት ነው ሲሉ በአጽንኦት ተናግረዋል። በትግራይ ጦርነትም አይቀሬ መሆኑን ያላቸውን ስጋት አክለው ገልጸዋል። እንደ ሜጀር ጀነራሉ ገለጻ ከሆነ የትግራይ ሰላም ኃይል ሰራዊት ለህወሓት በትጥቅ ትግል ማጽዳት ዓላማው ከሆነ ስያሜው የትግራይ የሰላም ኃይል ሳይሆን የትግራይ የነጻነት ሰራዊት ወደሚል ቢቀይር የተሻለ መሆኑን አንስተዋል። What is your ultimate objective? ዋና ዓላማ ናትና ካብኡ ዘሎ ሓይሊ ምውጋድ መቀትና ጭቆና ሓይለ ኡንእት ዓፋነ ስርዓት ናይ ትፈልፍ ክውገድ ምግባር እንደገና ካሊእ ኩናት ይሓስበሉ ኣነ እዚ ይኣምነሉ TPF ኣይቅበሎን እዚ Tigrayan civilians are saying our leaders are divided and we are becoming a battlefield. And that's what they fear. What would you say to them? ኩናት ሕድሕድ ከይልዓል ይፈርሑ እዮም ስጋት ኣለዎም ትክክል እዩ ሕና እውን ንፈርሖ ኢና ግን ሕዝቢ ዘላ ኩነታት ግን ኩናት ዘትርፍ ነገር የለን ያው ኩናት ክቅፅል ይኽእል እዩ ዝብል መደምደምታ እዩ ዝወስድ። በሌላ ዜና በአብዱራህማን ማህዲ የሚመሩት የኦጋዴን ብሔራዊ ነጻ አውጪ ግንባር ኦብነግ አዲሱ የአሜሪካ ቡድን የደህንነት ስትራቴጂ በቀጠናው ውስጥ መንግስታዊ ያልሆኑ ቡድኖችን ያገለለ በመሆኑ ግጭቶችን ፈጽሞ መፍታት አይችልም በማለት ተቹ። ቡድኑ አሜሪካ አጋሮቿ በቀጠናው ሰላም ማስፈን ከፈለጉ የሰላም ስምምነቶች በተመረጠ ሁኔታ ተፈጻሚ ሊሆኑ እንደማይችሉ የሶማሌ ህዝብን የራስ ዕድል በራስ የመወሰን መብት የኢትዮጵያ መንግስት እንደጨፈለቀውና ኢትዮጵያ ለኤርትራ፣ ለሱዳን፣ ለሶማሌና ለግብጽ የምታሳየው የጠቅላይነት አካሄድ ለቀጠናዊ ሰላም ጠንቅ መሆኑን ማወቅ አለባቸው ብለዋል። ቡድኑ አያይዘውም የኢትዮጵያ መንግስት በአፍሪካ ቀንድ ያለመረጋጋት ምንጭ ሆኗል ብለዋል። ኦብነግ ዓለም አቀፋዊ ህብረተሰብ ፌዴራል መንግስቱ የሚያካሂደውን አፈናና ጦርነት ችላ ብለዋል በማለት የወቀሰው ቡድኑ መንግስት በሶማሌ፣ ኦሮሚያና አማራ ሌሎችም ክልሎች የሚፈጽማቸውን ድርጊቶች ሁሉ ሆነ ብሎ ተቃውሞና ብዙሃነትን ለማጥፋት የብሔሮች መብት ለመጨፍለቅ ያለመ ነው በማለት ከሰዋል። ኤርትራ ከኢጋድ አባልነቷ ራሷን አገለለች ተባለ። ኤርትራ ቀጠናዊ ህብረት ከሆነው የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ መውጣቷ የሀገሪቱ የማስታወቂያ ሚኒስቴር ባወጣው መግለጫ በይፋ አሳወቀ። አስመራ ለኢጋድ ዋና ጸሐፊ በላከችው መልእክት ለውሳኔው መነሻ የሆነው ተቋሙ የተጣለበት ኃላፊነት ለመወጣት ለረጅም ጊዜ የዘለቀ ድክመት ማሳየቱንና በቀጠናው ጉዳዮች ላይ በሚጫወተው ጎጂ ሚና መሆኑን ገልጻለች። ኤርትራ እንደ አውሮፓውያኑ አቆጣጠር በ1993 ኢጋድ እንደገና ሲዋቀር ለቀጠናዊ ሰላምና መረጋጋት እንዲሁም ለኢኮኖሚ ትስስር መጠናከር እንደ ዋና መሳሪያ ሆኖ የሚያገለግል ተቋም ለመገንባት ከሌሎች አባል ሀገራት ጋር በመስራት ወሳኝ ሚና እንደተጫወተች አስታውሳለች። ይሁን እንጂ መግለጫው በሂደትና በተለይም ከ2005 ጀምሮ ኢጋድ ያወጣውን የህዝቦች
ተስፋና ፍላጎት ከማሳካት ይልቅ በተወሰኑ አባል ሀገራትና በተለይም በኤርትራ ላይ እንደ መጠቀሚያ መሳሪያ በመሆን ጎጂ ሚና ተጫውተዋል ብሏል። በእነዚህ ድርጊቶች ምክንያት አስመራ በሚያዝያ ወር 2007 ከአባልነቷ ለመውጣት መገደዷን በመግለጫው አክሎ አብራርተዋል። ኤርትራ ኢጋድ ሪፎርም ያቀረበችውን ጥሪ ሰምቶ ያለፈውን ታሪኩን ያስተካክላል በሚል ተስፋ ሰኔ 2023 አባልነቷን እንደገና አጠናክራለች ብለዋል። ሆኖም የሀገሪቱ መንግስት ተቋሙ ህጋዊ ግዴታውን መካድ ቀጥሏል ያለ ሲሆን ይህን ጠቀሜታውንና ህጋዊ ስልጣኑን እያዳከመው መጥቷል ብለዋል። ኤርትራ ህጋዊ ስልጣኑን ካጣ ድርጅት አባልነት ለመልቀቅ መገደዷን የገለጸው የኤርትራ የማስታወቂያ ሚኒስቴር አክሎም ኢጋድ አሁን ላይ ምንም አይነት ስልታዊ ጥቅም እንደማይሰጥና ለቀጠናው መረጋጋት ትርጉም ያለው አስተዋጽኦ ማድረግ እንዳልቻለ አስረድተዋል።